ለመጠየቅ ከሆነ በቀደም መጥቶ ጠየቀሽ አይደለ? በቂ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድን ነው ሌላ ነገር ውስጥ እናንተ ምንገባው? በፊቱ አይበቃንም? በፊቱ አይበቃንም ወይ? ምን ውስጥ ነው የምትገባው እኮ? በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ማንም አይደለም። ተጫረሱ። በቃ አሁን ነው ያበደ ድራማ የሚሆንላቸው። እውነቴ ነው። ሄርሜላ ሄደች፣ ሄርሜላ ፈቀረች፣ ሄርሜላ ሂጂ ከህይወት ውጪ ምናምን ከህይወት ግቢ እንዳትከዳኝ ገለመኔ። አሁን ነው ቦታችሁን የያዛችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ ያደርጋችሁ እስከ መጨረሻ ተከታተሉ። እየበላሁ ነው ማለት ነው፣ ርቦኝ እና አንቺ ረሀብተኛ ምግብ የለም ወይ? ጠላቶቼ እንደዛ ነው የምትሉት እርግጠኛ ነኝ። አለ ሞልተዋል። በፈለጋችሁ እናንተ ጋብዛችኋል፣ ሰምታችኋል። እና ለማንኛውም ውድ ቤተሰቦች አቶ አብርሃም ታደሰ እንግዲህ ከቤቴ ውጡልኝ፣ ዳኒ አንተም ውጣ። ከዚህ በፊት የነበረው አይበቃም ወይ? ምን ይበቃል? አይበቃም። አንተ ከዚህ በፊት የነበረው አይበቃም ነው እንደ ሄርሜላ ያመጣሃትም። ከዚህ በፊት ፍቅር ስታመጣት ሩታ አልፈልግም፣ ነፃነት ስታመጣት አልፈልግም ብለሃል ነበር። እና ታዲያ የአንተ ጥፋት መስሎ አይታየም? የሩታ ጥፋት ነው መስሎ የሚታየህ? ለማንኛውም ተጫረሱ። አሁን ነው ያበደ ድራማ የሚሆንልን። ለእኔ ተመችቶኛል ማለት ነው። የምሬ ነው የምላችሁ ግን ደም እንዳትፋሰሱ እንዳትፈነካከቱና እኛንም ወጪ አታስወጡን። እውነቴ ነው የምላችሁ። እና ውድ ቤተሰቦቼ ደስታ የሚባለው ሰውዬ እንግዲህ አስፈንድሮ አስወጣው አብርሃም። ወይኔ በላቸው። ይሄ ሰው ልጅ ማንም ነው እንደሚያሸንፈው በሱ በማንም ባለጌ ቀየርሽኝ ተካሽኝ ይላል ደግሞ። እኔ ዳኒ ነው የምፈልገው ውድ ቤተሰቦቼ። ወደ ስነግራችሁ ዳኒ ለምን እንደምፈልገው ታውቃላችሁ? ሲነግራቸውም ልቃቸው ስለሚነግራቸው ማለት ነው። ይሄ ደስታ የሚባለው ብዙም ንግግርም ብዙም ስላልሆነ በድራማ ዓለም መውጣት አለበት። አንዳንዴ መጥቶ ማለት አለበት። ግን አብርሃም እውነት ለመናገር አንዳንድ የምትጠቀመው ንግግር አለ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ድራማ እንደምትሰሩ ብዙዎቻቸው አያውቁም። አብዛኛው ያውቃል፣ የተወሰነው ግን አያውቅም። ያ ማለት ደግሞ አንተ ምንድነው የምትለው? የፈለገህ ቦታ ቤት ተከራይተህ ማስወጣት ትችላለህ፣ መውሰድ ትችላለህ። ለዳኒ ባለፈውም ለማን ነው ደስታ ነው ማን ነው የሚባለው ለሱ ምን አለው መሰላችሁ? ከቤት የወጣ ሌላ ቦታ እንደፈለክ ማድረግ ትችላለህ፣ የፈለክ ቦታ ይዛ ማየት ትችላለህ። ያ ማለት ሩታን እንደዛ የሚለው ማለት ነው። የልጅህ እናት እኮ ናት አብርሃም። ወላሂ ከገንዘብ እኮ ሚስትህን ትበልጥብሃለች እኮ። በቃ እንደዛ ንግግር አትናገር። ድራማ ነው የምትሰሩት፣ ድራማችሁ በደንብ አሳምራችሁ ስሩ እንጂ የሆነ የሚስትን ክብር የሚነካ የሚስትን ክብር ዝቅ የሚያደርግ ነገር አትስራ። እስከደል ደግሞ ሩታ በዚህ ቤት ሆና ወንድ ልጅ ታምጣ ታስገባ እያልኩኝ አይደለም፣ እያልኩኝ አይደለም። ይሄ ስህተት ነው። ነገር ግን ድራማ ነው የሚሰራው። አሁን ሩታ ራሱ ብዙ የሚያስወቅሳት ነገር ሊኖር ይችላል። ወንድ አመጣች ባሏን አልፈልግም ብላ ወንድ ቤቷን አስገባች፣ እንደዛ ነው የምትባለው። ግን ሪል አይደለም እያደረጉት ያሉት ያ ነገር ማለት ነው። አብርሃም ሳይፈቅድ አብርሃም ሳይስማማ ወንድ ልጅ ቤቷን እንደማይገባ አስረግጬ ነው የምነግራችሁ። ልጅቷ ልክስክስ ልጅ አይደለችም እና አብርሃምም ከዚህ በፊት ሄርሜላን አምጥቷል። ለዛውም በአመት በዓል ሰዓት ነይ ብሎ እርጉዝ ሆና ጠርቶ ወይኔ በላቸው ምግብ አቅርበው ነበር እኮ ውድ ቤተሰቦች፣ የዛኔ ካስታወሳችሁ ማለት ነው። እንዴት እንደሚያስጠላ። እኔ ሀገራችን ላይ እርጉዝ ሴት ትከበራለች። የሆነ ምግብ ሲሰራ ራሱ ሽታው ይነካታል ብለው ነው የሚያቀምሷት። ሲያቀምሱ ነው የማየው ማለት ነው። ብዙ ጊዜ እኛ ቤት የሆነ ነገር ሲሰራ ብቻ እኛ ጉራጌ ሀገር የታወቀ ነው። በቆጮ በምናምን የሆነ ቆጮ ራሱ ከጉድጓድ አውጥተው ግልብጥ ምናምን የሆነ ይገለባብጡታል። እና የዛኔ ራሱ የሆነ ሰው እርጉዝ ሴት ስታልፍ ራሱ ካልቀመስ ብለው ያቀምሷታል። እኔ አልቀምስም በሞትም ጥራጥሬ ነገር ምን አመጣብኝና ያ ነገር ራሱ አይቀርም። ምንም ይሁን ምንም እርጉዝ ሴት ሳትልስ አታልፍም። እና ያ ድርጊት ግን ሩታ እንደዛ ሲያደርጓት በጣም ነው ያስጠሉኝ፣ በጣም ነው ያናድርኝ። እውነት ለመናገር እርጉዝን ሴት በክብር ነበረ መያዝ የነበረባቸው። ነገር ግን አቶ አብርሃም የዛን የራሱ ዝግጅት አዘጋጅተህ ጠርተሃት ራሱ ምንድን ነው ያደረገው? ሄርሜላ ቤትህን ጋበዝካት። ሄርሜላ ጠራሃት። ቤትህ መጥራት የሌለበትን ሰው ጠርተሃል ማለት ነው። ከዛ ሁሉ አልፎ ተርፎ ደግሞ አሁን አንተ ለምን ታስገቢያለሽ ቤቴ? ለምን ወንድ ታመጫለሽ? ሌላ ከፈለግሽ ሌላ ቦታ ሂጂ። ለምን ታመጫለሽ? አንድ ነገር ነው። ይበላት አይበላት አይደለም፣ ሚስቱ ናት። ወንድ ልጅ ለምን ታመጫለሽ ምናምን። ነገር ግን አብርሃም፣ ነገር ግን ማለት ነው እውነቴ ነው የምልህ ይሆናል አይደለ? በጣም ነው የሚያስጠላው። ገንዘብ እኮ ነው። ገንዘብ ደግሞ አላቂ ጠፊ ነው ማለት ነው። እዚህ ጋር ሚስትህ ሆና የልጅህ እናት ሆና ከፈለግ ሌላ ቦታ ወስደህ ቤት ተከራይተህ እንደፈለገች መሆን ትችላለህ፣ መውሰድ ትችላለህ፣ የፈለከውን ማድረግ ትችላለህ። ይህ አይደብርህም እንዴ? እንደዚህ አይነት ንግግር እውነት በጣም ነው የሚደብረው። ሩታ እንደዚህ አይነት ንግግር ስትናገር ሰምቻት አላውቅም። ሩታ ለአብርሃም ብትለውም ወንድ ልጅ ነው፣ እሷ ግን ሴት ልጅ ናት። ኧረ ሴት ልጅ ከመሆኑ አንጻር እውነት ክብር ይገባታል፣ ልታክብሯት ይገባል።
ልታዝኑላት ይገባ ነበረ። ነገር ግን እናንተ እዚህ ጋር ሌላ ታሪክ ነው የምፈጥሩት። በተለይ የአብርሃም ንግግር ባለፈውም ሌላ ቦታ ተከራይታ የፈለከውን ማድረግ ትችላለህ ሲለው ነበረ። ከፈለከበት ውሰዳት ሲለው ነበረ ለደስታ። አሁን ላይ ደግሞ በዚህ እንዴ ብዙ ሰው እኮ አሁን እሱ አብርሃም የተናገረው ንግግር ተመልካች ምን ያደርገዋል? ያን ነገር ሪል አድርጎ ይወስደውና ሩታ ላይ ነው የሚፈርደው። ሩታ ባለጌ እንደሆነች ዝሙተኛ እንደሆነች አይነት ነገር የወንድ ሱስ እንዳለበት አይነት ነገር ነው አድርጎ የሚስለው። የአብርሃምም ንግግር ወደዛ ነው የሚያምረው ባጭሩ ማለት ነው። ስለዚህ በድራማ ዓለም እንደዚህ ማለት አለብህ ብዬ አላስብም። እኔ በተደጋጋሚ ተናግሬ ያለው እንደዚህ አይነት ነገር እና እንዳትናገር እንዳትደግመው። እውነቴ ነው የምልህ። ማስወጣት ትችላለህ ከቤት በስርዓት። ሚስቴ ናት፣ የልጄ እናት ናት። ማንንም በህይወታ እንዲገባ አልፈልግም። እኔም ወደ ራሴ ተመልሼ ያለው ወይም ደግሞ እመለሳለሁ። ስለዚህ እሷንም በእሷ ህይወት ማንም እንዲመጣ አልፈልግም። ሰብስቤ ትዳሬን ይዛለው እስክትመለስ እስክትረጋጋልኝ ድረስ ብለህ አንተም ከሴት ጭን ወጥተህ እነሱን ቀስ አድርገህ በምክር ማስወጣት እንጂ እንደዚህ ይደብራል። እውነቴ ነው የምላቸው። በጣም ነው የሚያስጠላው ማለት ነው። እና ይሄ ሰሞን ከውሽሚት ጋር እየመጣ አይደለም። ትላንትናም አልመጣም፣ ከትላንት ወዲያም እንደዛው እና በምን አልተስማማችሁም ነው ውሽሚት እና አብርሃም ማለት ነው። እውነቴ ነው የምለው ያልተስማማችሁበትን ነገር ምንድን ነው? ያልገባኝ ነገር ለምንድን ነው እንትና ማን ነው ስሙ? አብርሃም ከሌላ ሰው ጋር ነው የመጣው። ቀጥሎ ደግሞ አሁን ዛሬም ከሩታ ጋር መጣ ማለት ነው። እና ውሽሚት የት ሄዳብህ ነው? ለምንድን ነው ማትጃጃሉት? የፎቶ ስታይልም አልቀየራችሁም ነበረ ሰሞኑ። ለማንኛውም ውድ ቤተሰቦች ያበደ ድራማ ነው ይሄ ነው የሚሻለው። አብርሃም ከዛች ሴትዮ ጭን ሆኖ ከሚሳሳም ከሚላላጥ የኔ ፍቅር አፈቅርሃለሁ ባል አስቀምጣ እዛ ጋር ባልና ልጅ አስቀምጣ የኔ ፍቅር አፈቅርሃለሁ የኔ ውድ የኔ ሸበላ የሰው ባል ታሞጋግሳለች። የሞታቸው ናቸው። እውነቴን ነው የምላችሁ እንደዚህ አይነት ሴቶች የሰውን ባል የኔ ሸበላ የኔ ሞገስ የኔ አንበሳ ስትሉ የኔ ጠንበለል ሀገር ተሰብስቦ ያችሁ እናንተ ጉደኞች ማለት ነው እንዳትሉ። የሰው ባል አታደማምቆ፣ አታሽቃብጡ ለሰው ባል። እኔ ሞታታለሁ እንጂ አላሽቃብጥምም፣ አያደርስብኝምም፣ አያመጣብኝምም፣ አያደርስብኝምም። እውነቴን ነው የምላችሁ አያደርስብኝምም፣ አያደርስብኝ እና ለማንኛውም ውድ ቤተሰቦቼ እንግዲህ ከዳኒ ጋር ጦርነት ይጀመራል ካሁን በኋላ ማለት ነው። ዳኒ አይዞ። ለማንኛውም አብርሃም ግን ማለት ነው ከዳኒና ከአብርሃም ከሩታ ቢጃጃሉ ነው የሚሻለው። ድራማ ቢሰሩ ነው የሚሻለው። ያችኝቱ ከህይወታቸው አስወጥተው ማለት ነው። አስጠላች እኮ እሷ። እኔ አብርሃም እየተዋት የሁለት ቀን ይመስለኛል አስጠልታ ነው እንዳስጠላች ስላወቀ ይመስለኛል። ለማንኛውም ተመችተውኛል ማለት ነው። የዛሬውን ድብድብ ተመችቶኛል። ግን ይሄ በመሀል የምትጠቀሙት ቃል ወደ የፈለክበት ውሰደድ፣ የፈለክ ነገር አደርግ፣ ቤት ተከራይተህ ውሰደድ ምናምን በወንድ ልጅ የማይጠበቅ ንግግር አትናገሩ ወንዶች። እውነት ለሚስታችሁ ክብር ሊኖራችሁ ይገባል፣ ልታከብሯት ይገባል። ዝርክርኮች ለገንዘብ ብላችሁ እንትን አትበሉ፣ ትሽለጥለጡብን። እንደዚህ ስለአሁን እኮ ትነሱብኛላችሁ፣ አንዳንድ ልጆች ትነሱብኛላችሁ አውቃለሁ። ግን እኔ እውነት ለመናገር በቃ ወንድ ልጅ ድራማ እንደሚሰራ ስለማቅ ነው ይሄ የምለው። በቃ እንድትባል አልፈልግም። በድራማ ዓለም ሴት ልጅ አታሸማቁ። ማሸማቀቅ ያለበት አብርሃም እንዳውም ሄርሜላን ነበር። አሸማቀት ሂድና ማለት ነው ወደ ፈለክበት ወስደህ የፈለከውን ነገር ማድረግ ትችላለህ ማለት ያለበት ለሄርሜላ ለሚስትህ አይደለም። እሺ ይህን አስረግጬ ነው የምነግርህ። ደግሞ አትንጫጫዎች፣ የሚደጋፊዎች ዝርክርኮች፣ እንደሷ ዝርክርክ ስድ